አንድ ወንድ በደስታ ሊያገባሽ የሚፈልግበት ዋናው ምክንያት ግንኙነቱ የሚፈልገውን ነገር ሁሉ የሰጠውና የህይወቱ ምርጥ አካል እንደሆነ ሲሰማው ነው። ሰላም፣ እንዴት ናችሁ? ይህ ስለ ፍቅር ነው። በዛሬው ቪዲዮ አንድ ወንድ አሁን ማግባት አለብኝ ብሎ እንዲወስንና እንዲቸኩል የሚያደርጉትን ባህሪያት እንዴት ሊያመጣ እንደሚችልና ምን ማድረግ እንደምትችይ እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። ወንዶች ጋብቻን የሚፈልጉት ከጎናቸው ያለችው ሴት እምነት የሚጣልባት የህይወት አጋር፣ የግል ሰላም ሰጭና ወደፊት ከሷ ጋር ያለውን ህይወት አስደሳች ሊሆን እንደሚችል ከተሰማው ነው። ለዚህም ማድረግ ያለብሽ ነገሮች፣ አንደኛ የምትታመኚ የህይወት አጋር ሁኚ። ወንዶች የሚያገቡት ጊዜያዊ ፍቅረኛቸውን ሳይሆን ከጎናቸው ሆነው አብረው ህይወትን የሚገነቡ ሰዎችን ነው። በህይወት ግቦች፣ ውሳኔዎችና ችግሮቹ ከጎኑ ቆመሽ አበረታችና ተግባራዊ ምክር ሰጪ መሆንሽ በጣም አስፈላጊ ነው። እሱ በራስ መተማመን እንዲሰማው አድርጊ። የገንዘብ ብልሃትሽንም ማሳይ። የራስሽ ገቢ ቢኖርሽም ባይኖርሽም ስለ ገንዘብ ብልህ የሆነ አመለካከትና ኃላፊነት እንዳለብሽ አሳዩ። መረጋጋትና ሰላም ስጩ። ከውጭው ዓለም ጫና ሲመለስ ቤት ውስጥ ሰላምና መረጋጋት እንዲሰማው አድርጊ። ግንኙነታችሁ የድራማ ምንጭ ሳይሆን የመጽናኛ ቦታ ይሁን። ሁለተኛ፣ ማራኪና በራስ መተማመን ያላት ሴት ሁኚ። ማራኪ መሆን ማለት መልክ ብቻ አይደለም፣ የውስጥ ማንነትሽንና ጉልበትሽን ያካትታል። የራስሽ ህይወት ይኑርሽ። ከሱ ውጪ የራስሽ ግቦች፣ ፍላጎቶችና ጓደኞች ይኑሩሽ። በጣም መጣበቅ ወንዱን እንዲሸሽ ያደርገዋል። በራሱ የሚተማመን ሰው ሁሌም ማራኪ ነው። ራስሽን ጠብቂ። ለራስሽ ስትይ የአካል ብቃትሽን፣ አለባበስሽንና ንጽህናሽን መጠበቅሽ ለራስሽ ያለሽን ክብር ያሳያል። ይህም ለወንዱ ታላቅ ቦታን ይሰጣል። አድናቆትሽን አሳዩ። ብዙ ጊዜ አመስግኙ። ወንዶች የሚፈልጉት ጥረታቸውንና ማንነታቸው የሚደነቅበትን አጋር ነው። አድናቆት ለወንድ ልጅ ትልቁ ማበረታቻው ነው። ሶስተኛ፣ ለግንኙነቱ ዋጋ ጨምሪ። ወንዶች የሚያገቡት ህይወታቸውን የተሟላ የሚያደርግላቸውን ሴት ነው። አዳማጭና ጥሩ ተናጋሪ ሁኚ። ስለ ሁሉም ነገር በሰላም መነጋገር መቻልሽ ጥንካሬ ነው። ስሜቱን እንዲገልጽ የሚያበረታታ አድማጭ ሁኚ። በጋራ ጥሩ ትውስታዎችን ፍጠሩ። አብራችሁ የምታሳልፉበትን ጊዜ ሁልጊዜ አስደሳችና ትርጉም ያለው ይሁን። ከአንቺ ጋር መሆን የሚያስደስተው ከሆነ እንድትሄጂና ከጎኑ እንድትርቂ አይፈልግም። ስለ ወደፊት እይታሽ አሳዩ። ስለ ጋብቻና ቤተሰብ የመኖር ፍላጎትሽን በጤናማ መንገድ ግለጭለት። ስለ ጋብቻ ደስ የሚልና አዎንታዊ አመለካከት ይኖርሽ፣ ነገር ግን ግፊት እንዳታደርጊበት መጠንቀቅ አለብሽ። አራተኛ፣ ልዩነቶቹን አክብሪ። በአጭር ጊዜ ውስጥ አንድን ሰው ለመለወጥ መሞከር ጋብቻን ከማዘግየት ውጪ ምንም ጥቅም የለውም። እሱ ማን እንደሆነ ተቀበዩ። እሱ ባልሆነው ነገር መሆን አለበት ብለሽ ከመገፋፋት ይልቅ ባለው ማንነቱ ደጁ መቀበል የመተማመንና የሰላም ስሜት ይሰጠዋል። ትንሽ ግፊት አድርጊ በብልሃት። ቀጥተኛ ግፊት ከመፍጠር ይልቅ እሱ እኔን ሊያገባኝ ካልፈለገ ምናልባት ጊዜን እያባከንኩ ነው የሚል ስሜት በራሱ እንዲያድርበት አድርጊ። ይህ ማለት ህይወትሽን በእሱ ላይ ብቻ መዋል ማቆም ማለት ነው። ለራስሽ ዋጋ ስጪ። መቸኮልን የሚፈጥሩ ነገር ግን የማይሰሩ ነገሮች። አንዳንድ እንዲያገባሽ በፍጹም መሞከር የሌለብሽ ነገሮች። አንደኛው ማስፈራራት። ካልተጋባን እሄዳለሁ ማለት ብዙውን ጊዜ ወንዱ ወዲያውኑ እንዲሸሽ ያደርገዋል። መቆጣጠርና መቅናት። ከጓደኞቹ ወይንም ከቤተሰቦቹ ማራቅ ወይም ከመጠን በላይ መቅናትና መቆጣጠር ትልቅ ቀይ መስመር ነው። እርግዝናን እንደ መፍትሄ መቁጠር ደግሞ ሌላኛው ነው። ጋብቻን ለማስገደድ እርግዝናን እንደ ስልት መጠቀም ግንኙነቱን በፍጹም እንደሚያበላሸው አትጠራጠሪ። አንድ ወንድ እንዲያገባሽ የሚፈልግበት ዋናው ምክንያት አንቺን ማጣት መፍራትና ከአንቺ ጋር ያለውን ህይወት መመኘት ነው። በግንኙነታችሁ ውስጥ ሰላም፣ መረጋጋት፣ አድናቆትና እውነተኛ ፍቅር መኖሩን ካረጋገጥሽለት የጋብቻው ጥያቄ በራሱ ጊዜ ይመጣል። ይህ ስለ ፍቅር ነው። ቻናላችንን ሰብስክራይብ አድርጋችሁ ቪዲዮንም እስከ መጨረሻው ድረስ ስለተከታተላችሁ አመሰግናለሁ። በዛሬው ቪዲዮ ላይ ያላችሁን አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑ።